ከዛሬ ጀምሮ እንግዲህ ይቅርታ ጠይቃችኋለሁ። ማንም ሰው በእኔ እንዲከፋ አልፈልግም። ማንም ሰው በእኔ እንዲያዝን አልፈልግም። ስለ ሁሉም ነገር ስላጠፋሁት ስለሆነው ነገር በሙሉ የበደልኳችሁን ሁሉ ይቅር እንድትሉኝ እጠይቃለሁ በማለት ነው እንግዲህ ሩታ በትናንትናው ዕለት ሀሳቧን የገለጸችው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛለን። አሁንም ቤተሰባዊና እንዲሁም ደግሞ ያልተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳችኋለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጠይቃችኋለን ማለት እንግዲህ ከዛሬ በኋላ ስለ አብርሃምም ሆነ ስለ ሄርሜላ ማንም ሰው እንዲወቅሰኝ አልፈልግም። ማንም ሰውም ስሜን እንዲያነሳ አልፈልግም። እኔ በራሴ የራሴን ህይወት መምራት ጀምሬያለሁ። ማንንም ለመጉዳት ማንንም ደግሞ መጥፎ ነገር ውስጥ ለመክተት አላስብም። እኔ የራሴን ህይወት እየመራው ነው። እንዲሁም ደግሞ በትክክለኛው መንገድ ላይ እንዳለች የሚያሳይ ነገር ነውና ሩታ ይሄ ትክክለኛውን መንገድ ይዘሻል። አሁንም በዚህ መንገድ ቀጥይበት እንላለን ማለት ነው። እንግዲህ ሩታ በትናንትናው ዕለት ያደረገችው ነገር ሊያስመሰግናት ሊያስከብራት የሚችል ነገር ነው። ከዛሬ ካለፈው ብዙ ስህተቷ ተምራ ካለፈው ብዙ ችግሮቿ ተምራ ዛሬ ላይ ሁሉንም ይቅርታ አድርጉልኝ፣ አጥፍቻለሁ፣ በድያቸዋለሁ፣ ነገር ግን ከዚህ በኋላ የማንም ህይወት ውስጥ መግባት አልፈልግም፣ የማንም ህይወት ውስጥም ገብቼ ነገሮችን ማበላሸት አልፈልግም፣ እኔ የራሴን መንገድ እኔ የራሴን ኑሮ እየመራሁኝ ነው በማለት ነው እንግዲህ ሀሳቧን የገለጸችው ማለት ነው። በቀጥታም አብርሃምና ሄርሜላን በመቅጠርና በማግኘት ይቅርታ አድርጉልኝ እስከዛሬ ለበደልኳችሁ፣ ላስቀየምኳችሁ፣ ላስከፋችሁ። ምክንያቱም በእኔ ምክንያት ብዙ ነገራችሁ ተበላሽቶ ሊሆን ይችላል። በእኔ ምክንያት አዝናችሁና ተከፍታችሁ ሊሆን ይችላል። ይሄ ነገር ግን ከዚህ በኋላ ያበቃል። ይሄ የመጨረሻ ቃሌ ነው። በዛሬ ዕለት ሁላችሁንም ይቅርታ ጠይቄ ያስከፋችሁ ያሳዘንኳችሁን ይቅር እንድትሉኝ እጠይቃለሁ። እባካችሁን ይቅርታ አድርጉልኝ በማለት ነው እንግዲህ ሩታ የራሷን ሀሳብና የራሷን የተሰማትን ስሜት የገለጸችው ማለት ነው። እንግዲህ ከቅርብ ጊዜያት ወደዚህ ሩታ ራሷን ወደ ማዳመጥ የራሷን ሀሳብ ወደ መስማት ወደ ራሷ ወደ መመለስ በደንብ እያተኮረችና ተረጋግታ ነገሮችን ለመፍታትና ለማስተካከል እየጣረች ይገኛል። ይህም ደግሞ ያለባትን ጫናና ችግር ፈታ ነገ ላይ ለተሻለ ህይወት ነገ ላይ ለተሻለ መንገድ ነገሮቿን እያስተካከለች እንደሆነ የሚያሳይ ነገር ነው ማለት ነው። እንግዲህ ቃል በቃል ነው እንግዲህ አብርሃምንም ሄርሜላንም ቀሪ ህይወታችሁ የተባረከ እንዲሆን ቀሪ ህይወታችሁ ደስተኛ እንድትሆኑበት ከልቤ እመኛለሁ። ላጠፋሁት ላስቀየምኩት አብርሃምም ሆነ ሄርሜላ ይቅርታ አድርጉልኝ። እኔ ለእናንተ ክፉ አይደለሁም። እኔ ለእናንተ መጥፎ አይደለሁም። አሁንም በልዑል እግዚአብሔር ስም ነው የምጠይቃችሁ። የተፈጠረው ነገር በሙሉ አልፏል። ላለፈው ክረምት ቤት አይሰራም። አሁን ላይ ግን ይቅርታ አድርጉልኝና ወደ እናንተም ላልደርስ ቃል እገባላችኋለሁ። ነገር ግን ከዚህ በኋላ ማንም ሰው ስሜን እንዲያነሳ አልፈልግም። ማንም ሰው በሩታ ምክንያት ነው ይሄ የሆነው እንዲል አልፈልግም። የተለያዩ ችግሮች ሲደርሱ የተለያዩ መጥፎ ነገሮች ሲደርሱ ሁሌም የኔ ስም ነውና የሚነሳው። ይሄ ነገር ግን ከዚህ በኋላ እንዲቀጥል አልፈልግም በማለት ነው እንግዲህ ሩታ ቃል በቃል ለአብርሃምና ለሄርሜላ ሀሳቧን የገለጸችው። በአብርሃምና በሄርሜላም በኩል ያው የመቀበሉ ነገር ከባድ ቢሆንም የይቅርታውን ነገር ግን እንዲያምኗት እንዲሁም ደግሞ ከዚህ በኋላ አጠገባቸው ላትደርስ ቃል ገብታላቸው ነው እንግዲህ ሩታ ነገሮችን የፈታችሁ ማለት ነው። ሄርሜላም በዚህ ደስተኛ ሆና ይህ ሀሳቧ ከልቧ ከሆነ ይህ ተግባሯ ከልቧ ከሆነ አሁንም ይቅርታሽን ተቀብያለሁ፣ ይቅር ብዬሻለሁ፣ ከዚህ በኋላ ላለው ነገር ካጠገብሽ እንደመሆን በመጥፎ ነገር በሙሉ ለሚደርስብሽ ነገር ከጎንሽ እንደመሆን ቃል እገባልሻለሁ በማለት ነው እንግዲህ ሄርሜላም የንጹህ ልቧን እንዲሁም ደግሞ የዋህነቷን ቃል በቃል ለሩታ የገለጸችላት እና የዚህም ነገር የሚያስደስት ነው። በሩታና በሄርሜላ መካከል ነገሮች ሲበርዱ ሲስተካከሉ በአብርሃም በኩል ያለው ነገር እየተስተካከለ ይሄዳል ማለት ነው። በሌላ በኩል እንግዲህ ሩታ ትክክለኛና ትክክለኛ ውሳኔ ወሰነች ያስባለው ነገር የሄርሜላ የዳኒን ጉዳይ ከዚህ በኋላ በኔ ህይወት ጣልቃ እንዳስገቡ ማንም በኔ ህይወት ገብቶ ነገሮች እንዲያበላሽና ነገሮች ውስጥ ሰውን እንዲጎዳ አልፈልግም። በእኔ ስም ምንም መጥፎ ነገር እንዲደረግ አልፈልግም። እስከዛሬ ላደረጋችሁልኝ ነገር እስከዛሬ አብራችሁኝ ስላላችሁ አመሰግናለሁ። ነገር ግን ደስታንም ጨምሮ ማንም ሰው ከዚህ በኋላ በእኔ ህይወት ውስጥ ገብቶ ነገሮችን ለመምራትም ሆነ ለማበላሸት አይችልም። ይሄ ውሳኔ የኔና የኔ ብቻ ነው በማለት ነው እንግዲህ ለዳኒና ለሜሪም እንዲሁም ደግሞ ደስታንም ጨምሮ ሀሳቧን የገለጸችላቸው ማለት ነው። ምክንያቱም እስከዛሬ በእኔ ምክንያት የተጎዱ ሰዎች አሉ። ሁሌም እኔ
ተጠያቂ ነው መሆነው። እናንተ ባጠፋችሁት እናንተ እኔ ሳላቅ ላደረጋችሁት ነገር በሙሉ ተጠያቂ መሆነው እኔ ነኝ። ነገር ግን ይሄ ነገር እንዲደገምም ሆነ ከዚህ በኋላ እንዲቀጥል አልፈልግም። እኔ የማንንም ህይወት ማበላሸት አልፈልግም። እግዚአብሔር የሰጠኝን የራሴን መንገድ እኔ ተጠቅሜ በራሴው መንገድ እሄዳለሁ በማለት ነው እንግዲህ የመጨረሻ ቃሏንና ሀሳቧን ለዳኒና ለሜሪም የገለጸችው ማለት ነው። ዳኒና ሜሪ በዚህ ነገር እጅግ በጣም በመበሳጨት እንዲሁም ደግሞ በመናደድ እንዴት ከህይወትሽ እንድንወጣ የዚህን ያክል ግፊት ታደርጊብናለሽ? እኛ ላንቺ ብለን ይሄን ሁሉ መስዋዕትነት የከፈልነው፣ ነገር ግን መጨረሻችን ይሄ በመሆኑ አዝነንብሻል በማለት ነው እንግዲህ ዛቻም እንዲሁም ደግሞ የተለያዩ ቃላቶችን ሲዘነዝሩባት የነበረው። ነገር ግን ያው ሜሪና ዳኒ አንዳንዴ ለሰዎች ጠቀምን ብለን የምንለው ነገር ሌላውም ሰው ይጎዳልና ሩታን የጠቀሙ እየመሰላቸው ብዙ ነገሮችን ሲያደርጉ አይተናል። ነገር ግን ያ ነገር ለሩታ በፍጹም አልጠቀመም፣ ጭራሽ ጉዳት ላይ ነው እንጂ ጣላት። ስለዚህ አሁን ላይ ሩታ እኔ የተረጋጋ ህይወት ላይ ነኝ፣ የማንም ህይወት ውስጥ መግባት አልፈልግም። የምትወዱኝና የምታከብሩኝ ሁላችሁም በእኔ ከዚህ በኋላ ማንም እንዲያዝን አልፈልግም። በዚህም ደግሞ ቃል ገባላችኋለሁ፣ እባካችሁ ሁላችሁም የኔን ስም እንዳታነሱ፣ በተረጋጋ መንገድ የራሴን መንገድ እመራለሁ በማለት ነው እንግዲህ ሀሳቧን የገለጸችው። ሩታ በጣም መልካምና ጥሩ መንገድ ይዘሻል። ይህንን ምስኪንነትሽን ይህንን የዋህነትሽን እንዲሁም ደግሞ የለፋሽበትን ነገር በሙሉ ፈጣሪ እንዲክስሽ እኛም እንጠይቃለን ማለት ነው። እንግዲህ ውድ ቤተሰቦቻችን ለዛሬ ያደረስናችሁ መረጃ ይህን ይመስል ነበር። አሁንም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉ። የተለያዩ አዳዲስ መረጃዎችን እንዲሁም ቤተሰባዊ ያልተሰሙ ጉዳዮችን ወደ እናንተ የምናደርስ ይሆናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላሙን ያብዛላችሁ በያላችሁበት። መልካም ጊዜ